ስሜ ሀና ሸጋው ነው። በገና የተማርኩበት ትምህርት ቤት ቅዱስ አሳፍ የበገና ማሰልጠኛ ነው። ስሜ ናውድ ሰለሞን ይባላል። በገና የምማርበት ተቋም ቅዱስ አሳፍ የበገና ማሰልጠኛ ነው። የበገና ትምህርቱን ከዋና መደበኛ ትምህርት ጋር እንዳይጋጭብኝ በማለት በክረምት በሁለት ወራት በገና ተመርቄያለሁ። በገና ለምስጋና ብቻ የሚያገለግል የቤተ ክርስቲያን መሳሪያ ነው። በገና ስማር አንደኛ በገና ስናመሰግን በተለያዩ መሳሪያዎች እንድናመሰግን እውቀት አግኝቻለሁ። ሁለተኛ ደግሞ ድምፁ ደስ ይላል፣ ይወደዳል። ይሄ እንደምናየው የበገና አውታር ሲሆን እነዚህ ሁሉ አውታሮች 10 ናቸው። የሚዘጋጁትም ከእንጨት ነው። ይሄኛው እንዚራ ነው። የበገና ድምጹን የሚጨምርልንና የሚቀንስልን ነው። ይሄኛው ማወጣሪያ ነው። በገናውን አውታሩን የሚወጥርልን ነው። ከላይ ደግሞ እንደምናየው ከዛ ጋር መቃኛ፣ እነዚህ እንጨቶች መቃኛ ይባላሉ። ቅኝቱን ለማስተካከል የሚጠቅሙ ናቸው። እዚህ ጋር ቀንበር አለ። አውታሩና መቃኛውን ከላይ የሚይዝልን ነው። በገና ከእጽዋትና ከእንስሳት ውጤት የተገኘ የምስጋና መሳሪያ ነው። የበገና አካል ክፍሎች እነዚህ አውታሮች ናቸው። የሚሰሩትም ከበጋ እንጨት ወይም ከፍየል እንጨት ነው። እነዚህ ደግሞ ምሰሶች፣ የግራና የቀኝ ምሰሶ ናቸው። ቀንበሩንና መቃኛዎችን ደግፈው ይይዙልናል። እነዚህ ደግሞ እንዚራ ሲባሉ የሚወጣውን ድምፅ ለመጨመርና ለመቀነስ ያገለግልናል። ይሄ መቃኛ ደግሞ አውታሩ ጥሩ ዜማ እንዲወጣ ድምፁን ለመቃኘት ያገለግልናል። ይሄ ደግሞ ቀንበር ይባላል። መቃኛውንና አውታሩን ይይዝልናል። ይሄ መውጠሪያ ይባላል። አውታሮችን ወጥሮ ለመያዝ ያገለግላል። በገና እንደምናየው በጣም አሪፍ የሆነ የመዝሙር ብቻ ለሙዚቃ የማያገለግል ለመዝሙር ብቻ የሚሆን ነው። በገና እኔ አይቼ የወደድኩት ድምፁን በጣም ወዷለሁ። ምክንያቱም ድምፁ በጣም ይመስጠናል። መዝሙሮችን እንድንከታተላቸው ያደርገናል። ስለ ጥምቀት የምለው ጥምቀት በጣም ደስ የሚል የህዝብ በዓል ሲሆን በገና መዘምራን ታቦቶቹ ሲሄዱ ማየት በጣም የሚያስደስት የሆነ ነገር ነው። ከዛም ከሄድን በኋላ ወደ ጥምቀተ ባህሩ ከሄድን በኋላ የተለያዩ ቅዳሴዎችን፣ ፕሮግራሞችን እናያለን። ስለዚህ ሃይማኖታችን ምን እንደሚመስልና የተለያዩ ነገሮችን እንድንረዳ ያስረዳናል። የጥምቀት በዓልን ስናከብር በከተራ በዓል ዕለት ታቦታትን በበገና ዝማሬ እያጀብን ወደ ጥምቀተ ባህሩ ከወሰድን በኋላ በጥምቀት ዕለት ደግሞ ተጠምቀን ታቦታትን ወደ ቦታቸውን መልሳለን በበገና ዝማሬ እያጀብን። የበገና ዝማሬ በጥምቀት ማቅረብ በጣም ደስ የሚል ነገር ነው። ምክንያቱም ህዝብ ፊት ያንን ዝማሬ ለማሳየት ብዙ ልምምድና የተለያዩ ነገሮችን የመያዝ ክትትል ነበረን። መዝሙሮች እናጠና ነበረ። የተለያዩ ሰዎች ጋር ትውውቅ ይኖረናል። ስለዚህ የበገና ዝማሬ በጥምቀት ማቅረብ በጣም ጥሩ ነገር ነው ብዬ አስባለሁ። ታቦታትን አጅበን ስንሄድና ስንመለስ በረከት እናገኛለን። ብዙ ሰዎችን እናውቃለን፣ እንተዋወቃለን፣ እንዲሁም ደስታ እናገኛለን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ለመላው ለኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ።